በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወነዋዩስ ለዘሄድዎ ኢይጎነዲ አስተጋብኦ ተረባሁ። ገንዘቡን ለተቀማ ሰው ገንዘቡ ሲሰበሰብለት አይውልም አያድርም፣ እንደ ኢዮብ እግዚአብሔር ሰጥቶ አብዝቶለታልና። የኢዮብን ሕይወት የተመለከታችሁት ነው። ክፉ የሚያደርጉትም ሰዎች፣ ክፉ የሚሰሩትም ሰዎች፣ ክፉ የተነገረባቸውንም ሰዎች እግዚአብሔር ሀብታቸውን፣ እግዚአብሔር ብዕላቸውን ሲመልስላቸው ጊዜ አይወስድበትም። ብዙ ክፉ ቢነገርባቸውም ልክ እንደ ኢዮብ ላይ ታችሁታል። ሰይጣን ሄዶ ክፉ ለእግዚአብሔር ሲነግርበት የነበረው አንተማ ይሄን ስላረክለት እኮ ነው ኢዮብ እንዲህ የሚሆነው እንጂማ እቺን ብትወስድበት እንዲሆን ነበር እያለ በእግዚአብሔር ዘንድ ሲያሳጣው የነበረው። እግዚአብሔር ግን የኢዮብን የልብ ጽናት ያውቅ ስለነበረ ኢዮብን በገንዘቡ ፈትኖ አሳይቶታል። ገንዘቡን፣ ንብረቱን፣ ቤቱን፣ ሀብቱን፣ ልጆቹን፣ ባሪያዎቹን ሁሉንም እንደፈለግከው አድርግ፣ ነገር ግን በኢዮብ ነፍስ ላይ ምንም አይነት ኃላፊነት ምንም አይነት ስልጣን አይኑርህ ብሎ ገድቦ ነው ሰይጣንን የላከው። ብዙ ጊዜ እንደዛ ነው የሚሆነው። በስጋችን ላይ ባለን ንብረት ላይ ባለን ነገር ላይ ምንም ሰዎች ሊያደርጉ ሊሰሩ ይችላሉ። ነፍሳችን ጋር ግን እንዳይጠጉ እግዚአብሔር በጠባቂ መልአክ ያስጠብቅልናል። ቅዱስ ዮሐንስ እዚህ ጋር የሚነቅፋት በመልእክቱ የሚያስተምርበት መልእክቱ ላይ የሚነቅፋት አውዶክሲያን ነው። አውዶክሲያ በመቀማት የሰውን ነፍስ በማጎሳቆል የምትታወቅ ንግስት ነበረች። እሱ ባለበት ዘመን ላይ ይቺ ሴት ቀማኛ ነበረች። ነዳያንን ትቀማለች፣ ችግረኞቹን ትገፋለች። መሬታቸውን፣ ሀብታቸውን፣ ንብረታቸውን ቀምታ ነው ብዙዎቹን የምታጎሳቁለው የምታንገላታው። እና በዚህ ምክንያት ቅዱስ ዮሐንስ በቀማኛ ባህሪዋ አውዶክሲያን አውግዟት ነበረ። ከቤተ ክርስቲያንም እንድትወጣ አድርጓት ነበረ። ስጋው ደግሞ እንዳትቀበል ከልክሏት ነበረ እና በዛ ምክንያት ነው ይህንን ተግሳጽ ለእሷ እንደዚህ ብሎ የሚናገረው። ምክንያቱም በሰዓቱ ያ ንባዩ እንኳን የጠፋለት ሰው ሲሰበሰብለት ሲመለስለት ጊዜ አይወስድም ብሎ ይናገራል ቅዱስ ዮሐንስ። ይህን የሚያደርገው ራሱ ቅዱስ ዮሐንስ ነው። በነገራችን ላይ ራሱን የቻለ ትልቅ የነዳያን መረዳጃ ተቋም ነበረው ቅዱስ ዮሐንስ በቤተ ክርስቲያን ውስጥ። ስለዚህ ከሀብታሞች ከባዕሎች ገንዘብ እየወሰደ ለድሆች እንደዚህ ይመጸውት ነበረ። አውዶክሲያ በዛ በኩል ስታራቁታቸው፣ እሱ ደግሞ በዚህ በኩል ብዕል ይሰጣቸው ነበር። በዚህ ደግሞ በደንብ ያገዘችው በደንብ የረዳችው ኦሎምፒያስ የተባለች የአንጾኪያ ክርስቲያን ሴት ናት እና እሷን በብዙ ትምህርቱም የሚናገርላት በብዙ ትምህርቱም ሲያስተምር የሚያወድሳት ብዑላን ዘመድ ናት። የባለጸጎች ወገን ስለነበረች ከእሷም ገንዘብ እየወሰደ ከሌሎችም ደጋግ ሀብታሞች ገንዘብ እየወሰደ እነዚህን ምስኪናን ይደጉምበት ይጠግንበት ነበረ። ስለዚህ ቅዱስ ዮሐንስ የነበረውን ያንን ገንዘብ ሲጠፋባቸው አምልጦ ነበር ሲያደርግላቸው የነበረው። ለራሱ አጥቶ ሌሎቹን ይደግፍበት ነበረ እና በዚያ ተመክቶ ነው ቅዱስ ዮሐንስ ሲጠፋላቸውም ቶሎ ይመለስላቸዋል። ልክ እንደ ኢዮብ አይታችኋል። ያን ሁላ ካጣ በኋላ እግዚአብሔር ወዲያው ነው አይደለ እጥፍ ድርብ አድርጎ የመለሰለት። ልጆችም አገኘ፣ ንብረትም ሀብትም አገኘ፣ ጤናውንም ተመለሰለት። እንደዚሁ ነው እግዚአብሔር ሲነሳም ሲሰጥም ዓላማ አለው ብሎ የሚያስተምረውና ይሄ ተግሳጽ እሷን የተመለከተ ነው። ዳግመኛም ገንዘቡን ቢቀማ ገንዘቡን በመቀማት ላይ ክፉ የሚያደርግበት የለም። የተቀማ ሰው
ቀሚው ነው ብዙ ክፉ የሚደርስበት እንጂ የተቀማ ሰው ክፉ አይደርስበትም አይደለ? የተቀማ ሰው አንደኛ ወይ ማጣት ሊያገኘው ይችላል፣ ሌላም ችግር ሊገጥመው ይችላል። ይሄ ስጋቢ አካላዊ ችግር ሊገጥመው ይችላል። ነገር ግን በማስተዋል የተመለከትነው እንደሆነ ገንዘቡን በመቀማቱ ምክንያት ቀሚ ተብሎ ወንጀለኛ ተብሎ አይጠራም። አሁን ክብር ያለው እንደውም የተቀማው ነው አይደለ? በብዙዎች ዘንድም እንደ ግፉዕ ተቆጥሮ እንደ ተገፊ ተቆጥሮ የሚያዝኑለት የሚያለቅሱለት በጎ ቢያደርጉለት ደስ የሚሰኘን ለቀማው ሳይሆን ለተቀማው ነው አይደለ? እንደዛ ነው ቅዱስ ዮሐንስ ይህንን የሚያስተምረው ወይም ደግሞ ይህንን የሚያደርገው። ስለዚህ በመቀማቱ ላይ ክፉ የሚያደርግበት የለም ብሎ የሚያዩት የተቀማበት ንብረቱ ስለነበረ ያንን ንብረቱን ለማስመለስ ምንም ሊያደርግ ይችላል። ግን ብዙ ጊዜ የርኅሩሃንን ልብ የሚያገኘው የተቀማበት ነው። ቀሚው ምን ይባላል? ቀማኛ፣ ሌባ፣ ወንጀለኛ፣ በደለኛ፣ ግፈኛ እየተባለ የስም አይነት ናዳዎች ይወርዱበታል። የተቀማውስ ምን አይነት ስም ነው የሚሰጠው? ምስኪን ተብለውን አይደለም የሚጠራው። ሰው በጎ ስም ያገኛል ማለት ነው። ክፉ እንኳን ሆኖ ከነበረ ያ ሰው በጎ ስምን ያገኝበታል። ያንን ነው ቅዱስ ዮሐንስ እዚህ ጋር ያመጣው። ዜና ሰኩ ዘውእቱ ስስት፣ ክፉ ዜና ስስት ናት። ስሱ ተብሎ መነገር ክፉ ዜና ነው። ልክ እንደ ቀማኛ ያለ እሱ ስስታም ተብሎ ነው የሚነገርበት። ያ ክፉ ዜና ነው። ያ የባህሪው እስኪሆን ድረስ ይዋረሰዋል። በዚያው ማንነቱ እስከቀጠለ ድረስ ያመጽ ላለዛ ያጠረው ሐሳረ ወምናኔ፣ ገንዘብ በሚያደርገው ሰው ላይ መነቀፍን መዋረድን ያመጣል። ስስትን ገንዘብ ማድረግ ማለት መዋረድን በራስ ማንነት ላይ ማምጣት ነው። ወኩሉ ይጸልኦ እንዘ ኢሃሎ፣ ሳለስ ይቅርና ሳይኖር ሁሉ ይጠላዋል፣ ይነቅፈዋል። ባለበትም በሌለበትም ይነቀፋል ማለት ነው። ባለበት አንተ ሌባ፣ አንተ ወንበዴ፣ አንተ ቀማኛ፣ አንተ ስስታም ተብሎ ይነገራል። በሌለበት እንኳን እከሌ ቀማኛ፣ እከሌ ሌባ፣ እከሌ ስስታም፣ እከሌ እንትን ተብሎ የተለያየ ስም ይጠራል። ወይም ደግሞ እነዚህን የክፋትን ስሞች ገንዘቡ ያደርጋል። ተሳዳቢም ጸላኢም ወይም ደግሞ ቀናተኛም በዚሁ በተመሳሳይ ማንነቱ ነው የሚታወቀው። ወከማሁ መዓትም ያመጽ ኩነኔ ለርእሱ በእንተ በሊህ ቀናቱ ወንዴተ ልቡ ይላል። እንደዚሁም ሁሉ ቁጡ ለልቡናው መናደድ ስለተሳለ ቅናቱ ለራሱ መዋረድን ያመጣል። ሀተታ ይሄ የተሳለ ስለት አንገትን ከደረት ስጋን ከአጥንት እንደሚለይ ሁሉ ቅናትም ከእግዚአብሔር ይለያልና የተሳለ ብሎ አስቀምጦታል። ስለዚህ ሰውን ከሰው ይለያል፣ ሰውን ከእግዚአብሔር ይለያል። ምን ቅናት? በጎ ቅናት ከሆነ መንፈሳዊ ቅናት ከሆነ ወደ እግዚአብሔር ያቀርባል። ሰይጣናዊ ቅናት ከሆነ ግን ወደ ሰይጣን ነው የሚያቀርበው። ስለዚህ ከእግዚአብሔር ይለያል ማለት ነው። ወደ ሰይጣን ካቀረበ ከእግዚአብሔር ለይቶ ነው ወደዛ የሚወስዱ አይደለ? ያንን ያድመጣበታል ወይም ደግሞ ያደርግበታል። ይሄንን ነው። ሁለት ቅናቶች አሉ። መንፈሳዊ ቅናት፣ ቅንዓተ ዳዊት ላለ ሳኦል፣ ቅንዓተ ክርስቶስ በቤተ መቅደስ። ይሄ ጌታችን ኢየሱስ ክርስቶስ የቀናው ቅናት ነው። እስመ ቅንዓተ ቤትከ በልዐኒ ያለው የቤትህ ቅናት በላኝ፣ የቤትህ መስዋዕት መጓደል፣ የቤትህ ቀናተኛ መሪ መታጣት፣ የሙሴ ወንበር ላይ ወንበዴዎች መቀመጥ፣ ይሄ ሁላ ቅናት ሆነብኝ ወይም ደግሞ በላኝ። የእግዚአብሔር ቤት መመስገኛ፣ የእግዚአብሔር ቤት መወደሻው ነው። የእግዚአብሔር ክብር፣ የእግዚአብሔር ዙፋን ነው የእግዚአብሔር ቤት። ከዛ ተለይቶ ግን አሁን ላይ ካለበት ጌታችን ኢየሱስ ክርስቶስ በዛ በነበረበት ዘመን ካገኘው ማንነቱ አንጻር ያንን ቤት ጌታችን ኢየሱስ ክርስቶስ በመንፈሳዊ ቅንዓት የቤትን ቅንዓት በላኝ ብሎ ተናግሯል። እንደዚህ ነው ዛሬም ላይ ያለው ማንነት፣ እንደዛ ነው። በሙሴ ወንበር ላይ ሌቦች፣ በሙሴ ወንበር ላይ ቀማኞች፣ በሙሴ ወንበር ላይ ወንበዴዎች የተቀመጡበት ዘመን ላይ ነው ያለ ነው። እግዚአብሔር እነዚህን ሰዎች ልቡናቸውን ይመልስልን። አዎ ማንም ከእግዚአብሔር ቤት ጠፍቶ ወጥቶ እንዲጠፋ አንፈልግም ማናችንም ብንሆን። ነገር ግን ባሉበት ሆነው ልቡናቸው ተመልሶላቸው የንስሐ ሕይወት አቅንተው ኖረው
ትላንት የተጠሉበት ማንነታቸው ቀርቶ ዛሬ የሚወደዱበት መልካም ማንነታቸው እንዲገነባ እግዚአብሔር አምላክ ያድርግልን በእውነቱ። እንጂማ ገፍተንም ጠልተንም ምን ብለንም አየነው። ሁሉንም አድርገን አይተናል አይደለ? ክፉ ያደረጉትንም ጠልተን ሰድበንም ነቅፈንም ምን አድርገንም አይተናል። ዘመናችንንም ሰድበን አልፈናል። ብዙ ነገር ሆነን አድርገን አልፈናል። ግን ያ ሁሉ አልጠቀመንም። አሁን አንድም ሰው አንድ ካህን ቤተ መቅደስ ውስጥ የማይገባ ስራ ሰራ ብለን ብንነቅፈው ወይም ደግሞ ብንሰድበው ምንም ጥቅምም ረብም የለውም። እኛ የምናገኝበትም ዋጋ የለም። እሱም በዛው ማንነቱ ይቀጥል ይሆናል እንጂ የተሻለ ማንነት ውስጥ አይመጣም። ስለዚህ ብዙ ጊዜ ስለ አንድ ሰው ክፋት ስንሰማ እንጸልይለት። ያ ሰው እግዚአብሔር መልሶት በጎ ህይወት ኖሮ በንስሐ ህይወት ተመላልሶ እግዚአብሔርን ደስ የሚያሰኝ ስራ መስራት እንዲችል እግዚአብሔር መቻያውን አቅሙን እንዲሰጠው እንለምንለት እንጂ እሱንስ ያጥፋው፣ እሱንስ ይንቀለው፣ እሱንስ እንዲያርገው፣ እሱንስ እንዲሆንበት ብለን አንማው፣ አንራገም። መቼም እግዚአብሔር በዚህ ምድር ላይ ሲያመጣው በዓላማን ያመጣው አይደለ ወይ? ለኛ መቀጫ ነው ወይንም ደግሞ ለእርሱ ጽድቅ እንዲሆንለት ነው። መቀጫችን ከሆነ መቀጫችንን እንቀበል፣ ጽድቅም እንዲሰራበት ከሆነ ለጽድቅ የሚያበቃ ስራ እንዲሰራ እንምከር። ይሄ ነው ቅንዓተ ቤት ከበልዐኒ ብሎ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ስለሰራው ስራ የሚናገረው። ሰይጣናዊ ቅንዓት ደግሞ አለ። ሁለተኛው ቅንዓት ቅንዓተ ቃኤል፣ ቅድም ያየነው ቅንዓተ አኀዊሁ ላዕለ ዮሴፍ፣ የዮሴፍ ወንድሞች ቅንዓት በአባቱ ዘንድ ስለነበረው ፍቅር ተነስተው ስለቀኑበት ማንነት የሚናገር ነው። ስለ ቅዱስ ዮሴፍ በሌላ ጊዜ እንማማራለን። ይህ ቅዱስ ዮሴፍ መልካም ልብ ያለው እንዴት ያለ ሕይወት ያለው ሰው እንደሆነ መቼም ያያችሁት ነው። በተለይ በዚህ ዘመን ስላለን ወጣቶች ስላለው ማንነቱ የእሱን አይነት ልብ የሚኖረው ፍጥረት በዚህ ምድር ላይ ቢኖር ኖሮ እኔ ስለ ስራው አይደለም ወይም በጲጢፋራ ሚስት ፊት ስለነበረው ማንነቱ አይደለም። ከዛ በላይ የቅዱስ ዮሴፍ ሕይወት የሚደንቀኝ የቅዱስ ዮሴፍ ሕይወት የልብ ንጽህናው፣ የልብ ቅድስናው፣ ይሄ ጥብዓቱ ስለተጠራለት አገልግሎት ያለው ጥብዓት እጅግ በጣም የሚያስደስት የእግዚአብሔር ፍጥረት ንጹሕ ሰው ቅዱስ ዮሴፍ እንደዛ አይነት ሰው ነው። የበለጠውን እግዚአብሔር በፈቀደልን ሰዓት ስለሱ ብቻ እናወራለን። ቅንዓተ ሳኦል ላዕለ ዳዊት፣ ዳዊት በጎልያድ ስለሰራው ገድል ይቀናበት ነበርና ይሄ ሳኦል በዚያ የተነሳ እስራኤላውያን ያቀረቡት ምስጋናም እሱን የሚነካ መስሎ ስለታየው በዛ ምክንያት ሳኦል ዳዊትን ይጠላው ይገፋው ነበረና እንዲህ አይነት ሰይጣናዊ ቅናቶች አለ። ቅንዓተ ስምዖን ላዕለ ማርያም፣ ቅድም ያየነው የስምዖን ቅናት፣ ያልተስተካከለ ክፉ ቅንዓት። ቅንዓተ ማርታ ላዕለ ማርያም፣ ይሄም ያልተስተካከለ ቅናት ነው። መምህር ስር ተቀምጣ የምትማረዋን ማርያምን መተሽ ወጥ ካልወጠወጥሽ እንጀራ ካልጋገርሽ ብላ ስትጠራት ነበረና ጌታችን ኢየሱስ ክርስቶስም ማርያምሰ ሀርየት መክፈልተ ሰናይ ዘኢያሃይድዋ፣ የማይቀሟትን በጎ ዕድል መረጠች ተብላ ተወድሳለች ይህቺ ማርያም። እና እንዲህ አይነት ቅናቶች አሉ፣ በጎ ያልሆኑ ቅናቶች። እና ሁለቱ ቅናቶች እነዚህ መንፈሳዊና ሰይጣናዊ ቅናቶች ተብለው ተጠቅሰዋል። ወእምድኅረ ዘያበጽሐ በዘይት መዓላዕሌሁ፣ ከዚህ በኋላ እሱን ከሚሰድበው ሰው ያደርሰዋል። ተሳዳቢ የሚያሰኘው ነውና ያ ከላይ የተመለከትነው ማንነት እንደዚሁም ሁሉ ቁጡ ለልቡናው መናደድ ስለተሳለ ቅናቱ ለራሱ መዋረድን ያመጣል ብሎ ስላለው ነው የሚናገረው። የተሳለ ስለት ብለን ቅድም ያነሳ ነው ማለት ነው። ወእምድኅረ ዘያበጽሐ በዘይት መዓላዕሌሁ፣ ከዚህ በኋላ እሱን ከሚሰድበው ሰው ያደርሰዋል። ተሳዳቢ የሚያሰኘው ነውና
ስለዚህ ቅድም ያነሳናቸው ስድቦች የዚህ ሰው ላይ የሚደርሱ ቀናኢው ላይ እዚህ ቀሚው ላይ የሚደርሱ ስድቦች ሁሉ ከዛ ከሚቀማው መቀማት ተነስቶ የመጣበት መሆኑን ለመናገር ነው። ዋዲም መጻሊኒ ያመጽ ቅድመ ኀፍረተ ወአሳረ ላዕለ ነፍሱ። ዳግመኛም ተሳዳቢ አስቀድሞ መነቀፍን መዋረድን በራሱ ላይ ያመጣል። ዓይኑን ያፈጣል፣ ጥርሱን ያገጣል፣ ቃሉ ይሻክራል፣ ጉሮሮ ይዘጋል፣ አንደበቱ ይሰላል። ወምዝ ያበጽኦ ሀበ ዘይጽእሎ ብሎ የሚሰድበው ካለበት ያደርሰዋልና ብሎ ይናገራል። ስለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ የተቀመጠው በድን ወዳለበት በዚያ አሞራዎች ይሰበሰባሉ ብሎ የተናገረው የጌታችን ቃል በዚህ ይሆንበታል ማለት ነው። ስለዚህ እሱ እንደ በድን ነው። የስድብን ናዳ ለመቀበል የተዘጋጀ በድን ነው። በክፉ ስራው ክፉውን ስድብ ለመቀበል የተዘጋጀ በድን ነው። ቅዱስ ሉቃስ ደግሞ ይህንን ምን ብሎ ነው ያስቀመጠው? ስጋ ወዳለበት በዚያ አሞራዎች ይሰበሰባሉና ብሎ ነው ይሰበሰባሉ አላቸው ብሎ ነው የሚያስቀምጠው። ቅዱስ ማቴዎስ በድን ብሎታል። እዚህ ጋር ቅዱስ ሉቃስ ደግሞ ስጋ ብሎ አስቀምጦታል። ሁለቱም ተመሳሳይ ናቸው። ነገር ግን በድን የሚለው ይከፋል አይደለ? ስጋም ያለው ተመሳሳይ ነው። መቼም በኃጢአት የወደቀ በክፋት የታወቀ ስጋ እስከሆነ ድረስ ያ ማንነቱ የዚህ የስጋው ያ ክፉ ማንነቱ በድን መባል የሚገባ ሆኗል። በድን ክፉ መልካም አድርግ ቢሉት አያደርግም ሞቷልና፣ ተናገር ቢሉት አይናገርም ሞቷልና፣ ጽድቅ ስራ ቢሉት አይሰራም ሞቷልና፣ እግዚአብሔርን አመስግን ቢሉት አያመሰግንም አንደበቱ ተነጥቋልና። እንዲህ ነው በድኖች የሚኖሩት ህይወት፣ ለምስጋና ሳይሆን ለነቀፋ። ነቀፋ የሚያሰኘው ምኑ ነው? ያ ክርፋቱ። በድን እስከሆነ ድረስ ይሸታል አይደለ? ይገማል። ልክ እንደዚህ ናቸው። ለዚያ ለስድብ የተገባው ያ ሰው በድን ሆኖ ስለተገኘ ነው ለዚያ ለአሞራዎች መሰብሰቢያ የሆነው። አሞራ የተባሉት ሰይጣናት ናቸው። አሞራ የተባሉት ስድቦቹ ናቸው። ስድቦቹ በዚያ ሰው ላይ መጥተው ያርፉበታል ማለት ነው። ስለዚህ በድን ያሰኘው በጎ አለመስራቱ ነው፣ በጎ አለማድረጉ ነው። መንፈሳዊ መሆን ሲችል ሰይጣናዊ በመሆኑ ነው። ቅዱስ መሆን ሲችል ርኩስ በመሆኑ ነው። ተመስጋኝ መሆን ሲችል ተነቃፊ ስለመሆኑ ነው። ሰጪ መሆን ሲችል ስስታም ስለመሆኑ ነው። በጎ መንፈሳዊ ቅናትን መቅናት ሲችል ሰይጣናዊ ቅናትን በመቅናቱ ነው በድን የተባለው። ከእንዲህ አይነት በድንነት እግዚአብሔር አምላካችን ይጠብቀን። ወእመሰ ኢተአገሰ በዝንቱ ይወድቅ ካበ ውስተ አብይ ርኩስ። ስድቡን ካልታገሰ ግን ያ ሰው ስድቡን ካልታገሰ ዳግመኛ ወደ ክፉ ምኞትና ወደ መግደል ያደርሰዋል። እንድም የሚሰድበው ሰው ስድቡን ካልታገሰ ከሞት ያደርሰዋል። ተሳዳቢውም ትክክል አይደለም፣ ተሰዳቢውም በስራው ያገኘው ነው አይደለ? ቅድም ያልነው ነው። አሁን ቅዱስ ዮሐንስ ሁለቱንም ነው አምጥተው የሚናገራቸው። ስለዚህ ተሰዳቢው በስራው ያገኛት ውጤቱ ናት። ተሳዳቢው ደግሞ አይመሰገንበትም። ስለዚህ ሁለቱም ስህተት ይሰራሉ ማለት ነው። ተሰዳቢውም ሰዳቢው ሁለቱንም ነው ቅዱስ ዮሐንስ እዚህ ጋር አምጥቶ የሚሟገታቸው። ተሰዳቢው ራሱ ሰው ከገደለ መሞቱ አይቀርምና ከሞት ያደርሰዋል። የሚሳደበው ሰው ተሰዳቢው ካልታገሰው በስተቀር ለሞት የሚበቃ ይሆናል። አሁን የጥሎች መነሻ ሰው ከሰው ጋር ሲጣላ ሲጋጭ አይታችሁ ከሆነ ከአንደበት ነው አይደለም የሚጀመረው? ስድብ ይጀመራል። ከዛ በኋላ ስድቡን መታገስ ሲያቅተው አንደኛው ወገን ወደ ድብድብ ይኬዳል። ያንን ድብድብ ደግሞ ቆይቶ እየጸና እየበረታ ሲሄድ ያ ድብድብ ወደ ምን ይሄዳል? ወደ ሞት ይሄዳል፣ ወደ መገዳደል ይለወጣል። እንደዛ ነው። አንደበት እሳት ናት የሚያስብላት። ያን ባለፈው ባየነው ትምህርት ላይ ተመለከትነው ይሄ ነው። እሳት ሆና እሳት እርጥቡንም ደረቁንም አቃጥላ አመድ እንደምታደርግ ሁላ አንደበትም በእሳት ተመስላ ያለችው
ትዕግስት፣ መታገስ፣ ክፉ ከመናገር የማትመለስ የማትታገስ ከሆነ ልክ ያ እሳት አመድ አድርጎ የረጠበውን አድርቆ የደረቀውን አቃጥሎ አመድ እንደሚያደርገው ሁላ ይቺውም ስድብ እያደገች እየበረታች እያቃጠለች ይችም አንደበት እሳት ሆና ስታቃጥል ስትነድ ነፍስን እስከ መጥፋት ልታስደርስ ትችላለች። ስለዚህ ይህንን ነው እዚህ ጋር አምጥቶ የሚያስቀምጠው። ሰው ግን ይህን ስድቡን ቢታገስ በሰው ዘንድ መወደድን ያገኛል። ትሁት፣ እጉስ፣ ታጋሽ ተብሎ ይመሰገናልና። ሰዳቢውሳ ምን ይባላል? ባለጌ፣ ተሳዳቢ፣ ክፉ ተብሎ ሌላ ስም ነው የሚሰጠው። ስለዚህ ነው ቅዱስ ዮሐንስ አፈወርቅም እነዚህን ሰዎች ሁለቱንም ይዞ የሚነቅፈው። ተሰዳቢውም ሰዳቢውም በዚህ መልኩ ነው መሆን ያለባቸው። ተሰዳቢው በክፉ ስራ ነው የተሰደበው። ስለዚህ ላለመሰደብ ምን መሆን አለበት? ክፉ ስራ አለመስራት ይጠበቅበታል። ተሳዳቢውም ራሱን ተሳዳቢ የሚያስብል ስም ከማግኘቱ በፊት ከመስደብ መታቀብ ይጠበቅበታል የሚል ትምህርት ነው እዚህ ጋር የሚያመጣው። በባልንጀራው ቃል ተሳድቧልና እስመ ዘይጼአል እምኀበ ካልኡ፣ በባልንጀራው ቃል ወይም አንደበት ተሰድቧልና ተሳዳቢዎቹ ያንን ስም ያገኙበት በዛ ምክንያት ነው የሚለውን ነው የሚያነሳው። ዝም ቢልሳ ምን ይፈጠር ነበረ? የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ብሎ ማርቆስ በወንጌሉ ምዕራፍ 15:31 ላይ ስለ ጌታችን ኢየሱስ ክርስቶስ መከራ ስለተቀበለው ስቃይ ሲናገር ከእጅ ግርፋት እስከ አንደበት ስድብ ጌታችን ኢየሱስ ክርስቶስ የታገሳቸውን መከራዎች ብዙውን በዚህ ገልጾ ያስቀምጠዋል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ግን አንዲት ቃልም አልመለስም። አይደለም መስቀል ላይ ሆኖ ከመስቀሉ በፊት እንኳን ጌታችን ኢየሱስ ክርስቶስ ሲሰድቡትም ሲገርፉትም ሲመቱትም አልመለሰላቸውም። ያ ነው እኔን ምሰሉ የሚያስብለው። ጌታችን ኢየሱስ ክርስቶስ እኔ በልቤ ትሑት የዋህ ነኝ እናንተም እኔን ምሰሉ ብሎ የሚያስተምረው ያንን ነው። እርሱን መምሰል ማለት በዚህ ከእርሱ ጋር መተባበር ነው። ሲሰድቡ ዝም ማለት እንደውም ይላሉ አባቶቻችን ብዙ ጊዜ ከስድብ ትምህርት ማውጣት የተሻለ ነው የሚሆነው። እንዴት ከስድብ ላይ ትምህርት ይወጣል ቢባል ለምሳሌ ባለጌ ተብለህ ብትሰደብ አትባልግ የሚለውን ምክር አውጣ ከስድቡ ላይ። መሃይም ተብለህ ብትሰደብ ተማር የሚለውን ምክር አውጣ ከዛ ስድብ። ከሌሎችም በተመሳሳይ እንደዚሁ ምክርን ማውጣት ምክርን ማግኘት ከነዚያ ስድቦችና ከነዚያ ማንነቶች። ስለዚህ ወደ በጎ ነገር ቀይሮ መረዳት፣ ወደ በጎ ነገር ቀይሮ ማወቅ። ብዙ ጊዜ ምን ይባላል? ስድብን ስድብ መሆኑን ስለሰማን ነው አይደለ የምንቆጣው የምንናደደውና ወደ ሌላ ባህሪ የምንለወጠው። ግን ባንሰማው ኖሮ ምንም ሆኖ ያልፋል። እንደዛ አይነት ሰው መሆን ቅዱሳንን እስቲዋቸው ምንድነው የሚባለው? አንድ ሰው በምድር ላይ ሲኖር እንደ መቃብር ሆኖ ወይም ደግሞ እንደ አስከሬን ሆኖ መኖር አለበት። መቃብር አይታችሁ ከሆነ መቃብር ውስጥ የገባ አስከሬን ሄዳችሁ ብታመሰግኑት ስላመሰገንከኝ አመሰግንሃለሁ አይልም። ሄደህ ብትሰድበው ስለሰደብከው መልሶ አይሰድብህም። ሰውን በምድር ላይ ሲኖር እንደዛ ሆኖ ይኖር። ነፍሱን ሊያድናት ቢወድ ይጣላት ያሰኘውም ያንን ነው። መተው ልክ ሰምቶ እንዳልሰማ እንደመሆን፣ አይቶ እንዳላየ ሆኖ ማለፍ። መቼ ተገቢ ሁኔታዎች ቅድመ ሁኔታዎች አሉ። ሁሉንም ነገር አይቶ እንዳላዩ ማለፍ ተገቢ ስላይደለ ማለት ነው። ልክ እንደ ኢሳይያስም መነቀፍ ስለሚመጣ ያ ያፈርከው ያ የፈራኸው ንጉሥ ዖዝያን አለፈ በዓመተ ሞተ ዖዝያን መጻ እግዚአብሔር ኀቤሁ ያለው ያንን በዖዝያን ሞት ጊዜ ጌታችን እግዚአብሔር ጊዜዋን ጠብቆ ሰዓቷን ጠብቆ ወደ ኢሳይያስ የመጣዋ
ካለፈ በኋላ መጣበት። ትላንት ሲያፍረው ሲፈራው ስለነበረ ያፈርከው ስትንቀጠቀጥለት ምን ስትልለት የነበረው ኦዚያን እነሆ አለፈ፣ እኔ ግን የማላልፍ ዘላለማዊው ንጉስ መጣሁ ብሎ የመጣውና እንደዚህ ክፉ ነገሮችን ስንለውጥ ወደ በጎ ነገር ስናመጣቸው የማያልፈውን ዘላለማዊ እግዚአብሔርን በማሰብ መሆን መቻል አለበት። የዛሬውን ትምህርታችንን እዚህ ጋር እናብቃና በሚቀጥለው መርሃ ግብር እስከምንገናኝ የአባቶቻችን የቅዱሳን አምላክ አስተምሮ መክሮ ሕሊናችንን አቅንቶ ምግባራችንን አብርቶ በጎ ሕይወት መኖር እንድንችል እግዚአብሔር አምላክ ይርዳን። የቅዱሳን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ሆይ በምህረትና በቸርነት የተማርነውን በስነ ልቡናችን ላይ ጻፍልን። ለዘላለም ሕይወት የሚያበቃ በጎ ስራን እንሰራበትም ዘንድ ኃይልና ብርታቱን አድለን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርምት ዛቲ ዕለት ወጽት ዛቲ ሰዓት እንተባቲ ወረድ መንፈስ ቅዱስ